Underwood Podcast. ሰላም ከአንደበት ፖድካስት እንዴት ናችሁ? ሰርፕራይዚንግሊ ዛሬ መብራት የለም፣ ግን መብራትም ባይኖር ያው ቀጥለናል ቪዲዮ መስራት ማለት ነው። አላቆምንም። ዛሬ እንድናወራ የመጣሁት ሰሞኑን በጣም የተለያየ ኤሴ ማንበብ ልምድ ያዳበርኩ ነው መሰለኝ። ብቻ ሰሞኑን አሪፍ ኤሴዎች ያነበብኩ ነው። ስፔሻሊ የሳይንቲስቶች ኤሴ አንድ ላይ የተጻፈ አግኝቼ እሱም በጣም በቃ ኢንትረስት አድርጎኝ ያነበብኩ ነበር። ስለተለያየ ነገር ነው የሚያወሩት። ሁሉም ሳይንቲስቶች ኤሴያቸው በጣም ይለያያልና እኛ ሳይንቲስት ሲባል ሁሉም ሳይንቲስት ሚስማማ አንድ አይነት ነገር የሚያስብ ነው አይደለም የሚመስለን፣ ግን በጣም እንደዛ አይደለም። በጣም የሚጋጭ ነገርም ይጽፋሉ፣ ያወራሉ። ብቻ ከወደዳችሁት ቀጥለዋለሁ። ኤሴውን እየመጣው የወደድኩትን ኤሴ ቲክታክ ላይ ከማወራ ዩቲዩብ ላይ አውርቼ ቢከፈለኝ ይሻላል በሚል ነው የመጣው ማወራውና የዶኪንስን ሐሳብ ነው ዛሬ የምናወራው። ሪቻርድ ዶኪንስ ያው አወዛጋቢ ነው፣ ብዙዎቻችሁ እንደማትወዱት አውቃለሁ። እኔ ሙሉ ለሙሉ ሐሳቡን እቀበለዋለሁ ማለት አይደለም፣ ማልቀበለው ብዙ ሐሳብ አለ። የዶኪንስ ግን የዛሬው ደብል ብላይንድ ቲንኪንግ የሚባለው በጣም የሚሰራ አሪፍ ኤሴ ነው። አንደበት ፓድ ብላችሁ ቴሌግራም ላይ ገብታችሁ ማግኘት ትችላላችሁ። ኤሴውን ማንበብ ለምትፈልጉ ሰዎች ግን ቪዲዮን ያው በቃ በጣም ኢንትረስት ስላደረገኝ ልስራላችሁ ብዬ ነው። በዛ ላይ ደግሞ ስለ ክሪቲካል ቲንኪንግ እና እንዴት መነዳት እንደሌለብን የሰራሁት ቪዲዮ አለ። ከሱ ጋር በጣም የሚያገናኛቸው ሐሳቦች ስለሆኑ ነው። ፕላሲቦ የሚባለውን ሐሳብ ብዙዎቻችን እናውቀዋለን አይደለ? ፕላሲቦ ኢፌክት ምን እንደሆነ ብዙዎቻችን እናውቀዋለን። ግን ኤክስፐሪመንቱ ምንድነው? በጣም ይሄን ለየት የሚያደርገው ደብል ብላይንድ ቲንኪንግ ያለው ለምንድነው? መድኃኒት አንደኛው ሹገር ፒል ነው፣ አንደኛው ደግሞ ትክክለኛ መድኃኒት ነው። እና ኤክስፐሪመንቱ ላይ መድኃኒቱን የሚሰጡትም ዶክተሮች አያውቁም ፕላሲቦ ይሁን ትክክለኛ መድኃኒት እንደሚሰጡ። እነዛም ደግሞ የሚቀበሉትም ደግሞ ፕላሲቦ ይሁን ትክክለኛ መድኃኒት ይሁን አያውቁም። ከዛ መድኃኒቱ ተሰጣቸው ማለት ነው። ኤክስፐሪመንቱ ስለሱ ነው የሚያወራው። ያ ፕላሲቦ ኢፌክትን እናውቀዋለን። ግን ደብል ብላይንድ ቲንኪንግ የሚለውን ነገር እስቲ በታትነን እናየው። ኤክስፐሪመንቱ ኤሴው ላይ እንደሚያወራው ኤክስፐሪመንቱ ምን እንዳሳየ ስለ ፕላሲቦ ኢፌክት ላወራችሁ አይደለም የመጣሁት ልላችሁ ነው። ስለ ኤክስፐሪመንቱ ስላስገኘው ጥቅም ነው፣ እንዴት ክሪቲካሊ ማሰብ እንዳለብን። ዋናው ምንድነው ዶኪንስ እያለን ያለው አንዳንድ ሐሳቦች አሉ፣ ሚቶች፣ እውነት የሆኑ አይሆኑ የምናውቃቸው ዝም ብሎ በሚወሩልን ነገሮች፣ ኮንስፒሬሲ ቲዮሪስ፣ ኢንተለጀንስ የሚባል ነገር ላክ የሚያደርጉ ኢንፎርሜሽኖች አሉ አይደለ? ሰዎች በእነሱ ሐሳብ የሚነዱት ሞኝ ስለሆኑ አይደለም ነው የሚለን። ኢንተለጀንት ስላልሆኑ አይደለም። ኤቪደንስ የሚባለውን ነገር ማዋቀር ስለማይችሉ ነው። ፕሮፐርሊ ኤቪደንስ የሚባለውን ነገር ኢቫሉዌት ማድረግ ስለማይችሉ ነው ትልቁ ችግራቸው። ይህንን ሲንግል ሳይንቲፊክ ፕሪንሲፕል ማወቅ እውነት የሚባለውን ነገር ለማጣራት በጣም ይጠቅመናል። ሪሰርቹ የሚለው ይሄ ማለት ምን ማለት ነው? በአምስት ከፍሎታል። 5 ways of upgrading your thinking ነው የሚለው ኤሴው ላይ። 5 መንገዶች አሉ አስተሳሰባችንን እንዴት አፕግሬድ ማድረግ እንደምንችል። ድጋሚ አሁንም ዝም ብሎ ላለመነዳት ማለት ነው፣ ጠያቂ ለመሆን ማለት ነው። 5 መንገዶች እስቲ ኤሴው ላይ ያወራውን እንሂድበት። እኔ በጣም ስለተመቸኝ ነው። የመጀመሪያው የሚያወራው stop trusting single stories antidote። አንድ የሆነ ታሪክ ብቻ ዝም ብለህ አምነህ ወይንም መስጦ በሱ አትነዳ፣ እሱ ልክ ነው ብለህ አትመን ነው። እንደውም የሚለው እዛ ላይ ሰፕሊመንት ከዝነ ወስዶ በአሪፉ እጁን ወይ ጆይንቱን አሞት ወይ የሆነ ነገር ፊሽ ኦይል ወስዶ ሊሆን ይችላል whatever እንትን እኮ መድኃኒት ወስጄ እኮ ሰፕሊመንት እኔን አዳነኝ ስላለ ባሪፉ ስላወራህ አጣፍጦ doesn't mean that's true ነው ሐሳቡ። coincidence ሊሆን ይችላል ወይንም placebo effect ሊሆን ይችላል ነው እያለን ያለው። በደንብ በትክክል ነው። የመጀመሪያው ይሄ ነው። ታሪኩ ስለመሰጠን እውነት ነው ማለት አይደለም ነው ባጭሩ። አንድ ታሪክ ሰምተህ ታሪኩ ደስ ሊለን ይችላል፣ እኛ የምንፈልገውን ነገር ሊነግረን ይችላል፣ ግን doesn't mean it's true። ያ ጥያቄ ምልክት ውስጥ መግባት አለበት። በአጠቃላይ ትክክል ነው። እኔ በደንብ ነው የምስማማው። ብዙ ጊዜ እኔ ታሪኩ ስለመሰጠኝ እውነት እንዲሆን ስለምፈልግ አምነዋለሁ። የመጀመሪያው ይሄ ነው። አሳቢ ለመሆን የመጀመሪያው
ሜንታል ቱል እነዚህን ተጠቀሙ ያለን ዶኪንግስ ይሄ ነው። ብዙ ጊዜ ካያችሁ መጽሐፍ ላይ የምንወደው ሰው ፖድካስት ላይ መጥቶ ቲክታክ ላይ አጣፍጦ ሲነገረን ሴቭ እናደርገውና ለሰው ላንልክና እውነት ነው ወይ ብለን ሳንጠይቅ እናምነዋለን። ለምን? ስቶሪ ቴለር ስለሆነ ስቶሪውን አጣፍጦ መናገር ስለሚችል ያሰው ትክክለኛ ነው። የመጀመሪያ ሚዛናዊ አስተሳሰብ ከዚህ ነው የሚጀምረው። ሁለተኛው account for chance ነው የሚለው። account for chance ማለት ምን ማለት ነው? ሁለት የተለያዩ ኢቨንቶች በአጋጣሚ happen ሊያደርጉ ይችላሉ በአንድ ሰዓት። ያ ማለት random luck ነው። ዝም ብሎ ተገጣጥሞ የመጣ ነገር ነው እንጂ እንዳጋጣሚ miracle አይደለም አይነት ነገር ነው። በአንድ ሰዓት የሆነ ማንጠብቀው ነገር ሲያጋጥመን what this is a miracle እንላለን። ግን አንዳንዴ ራንደም እና ኮኢንሲደንስ ሊሆን ይችላል። it could be coincidence የሚለውን ነገር ጥያቄ ምልክት ውስጥ አድርገው miracle ሊሆን ይችላል እኮ ግን ጠይቅ። coincidences ሊሆን አይችልም። አንድ አይነት ነገር ሊሆን አይችልም። አንተ ይገርማል እኮ ሳስብህ እዚህ ጋር አገኘው ካሁን ስንል አንዳንድ ሰው ወይስ ለምናስበው ነገር እኔ አመሽለት ዋክ ያረኩኝ ረጅም ዋክ ስለማስበው ነገር የሆነ ሰው ሲያወራ እንትና አየሁት። it's a call የሆነ ዩኒቨርስ የነገረኝ ነው ከማለት አጋጣሚ ነው የሚለው ነገር ነው የተጠቀምኩት። ይሄን አይሴ ስላነበብኩት ልክ ማስበውን ነገር ሰውየው በስልክ ጮክ ብሎ ሲያወራ ሰማሁት። ደንግጬ ከዛ ግን መለሳልኩኝና አጋጣሚ ሊሆን ይችላል የሚለው ነገር አይምሮ ውስጥ ከተቸው ራሴን አረጋግጬ ሄድኩኝ ማለት ነው። አንዳንድ ነገሮች አጋጣሚ ሊሆኑ ይችላሉ ብላችሁ የፈለጉት ዘለን የሆነ ወደ ኮንስፒሬሲ ቲዮሪ አንሄድ ነው ወይ የሆነ የተለየ በቃ ነገር ነው ብለን አናስብ ነው። የመጀመሪያው ቅድም እንዳልኳችሁ አጣፍጦ ስለተናገረው እውነት አይደለም ታሪኩ ወይ እኛ የሚነገረን ታሪክ ስለሰማን እውነት ነው ማለት አይደለም። ሁለተኛው ደግሞ ኮኢንሲደንስ ሊሆን ይችላል፣ ቻንስ ሊሆን ይችላል፣ ራንደም ሊሆን ይችላል የሚለው ነገር እናስብ ነው። ሶስተኛው recognize human bias የሚለው ነገር አለ። የሰው ልጅ በተፈጥሮ ያዳላል፣ ሪያሊቲን ዲስቶርት ያደርጋል። ባይስ ማለት ባይ ዘ ወይ ማዳላት ማለት ሁሌ መዋሸት እና ወይንም ሐቁን አለመናገር ዲስሆነስት መሆን አይደለም። የሰው ልጅ ተፈጥሮ ነው ባይስት መሆን። ያዳላል የሰው ልጅ በተፈጥሮ ውስጣችን ነው ብዬ ነው የማምነው። የሰው ልጅ አውተንቲሲቲ መመርመር መቻል አለብን። የሰውየው ኦፒኒየን ነው ወይስ ፋክት ነው የሚለው ነገር ማየት መቻል አለብን። ይሄ ማለት ምንድነው? ሰውየውን ስለወደድ ነው። ለምሳሌ አንድ ሶሻል ሚዲያ ላይ ያለ ኢንፍሉዌንሰር መጥቶ ጥሩ ነገር ስለነገረን ያው እናዳላለን ስለምንወደው ሰውየው ማለት ነው። እኔንም አሁን የምመቻችሁ ሰዎች እውነት ነው የሚያወራው ብላችሁ ልታዳሉ ትችላላችሁ። ግን እንደዛ አታዳሉ ነው፣ መርምሩት ነው ሐሳቡ። የምንወደው ሰው ያወራው ነገር እውነት ነው ብለን እንቀበላለን። ምክንያቱም የሰው ልጅ ያዳላል፣ ባይስድ ነው። ባይስድ human being ነው። my favorite ምናምን የምንላቸው ፖድካስተሮች ወይ ቲክቶከሮች መጥተው ወይ ጸሐፊም ሊሆን ይችላል እኮ መጥቶ የሆነ ነገር ስለነገረን እውነት ነው ብለን የመቀበል ባህሪ አለን። እኔ አሁን በጣም my favorite የምላቸው ሰዎች አሉ thinkers። ይሄማ አይሳሳትም፣ ይሄማ በጣም እውቀት አለው ብዬ ወደ የነገረኝን ነገር የመቀበል ባህሪ አለኝ። ግን is that really true? እውነት ነው ብለን መመርመር አለብን። እኔ ሰውየውን ስለወደድኩት ነው ወይስ የነገረኝ ነገር እውነት ነው? ሬኮግናይዝ ማድረግ አለብን የሰው ልጅ ባይስድ እንደሆነ፣ እንደሚያዳላ አዳልቼ ነው ወይ የሚለውን ነገር ጥያቄ ምልክት ውስጥ አድርጉት። ጥርት ያለ ሐሳብ እና ነገሩ እውነት እንደሆነ ማወቅ ከፈለጋችሁ ሶስተኛው ይሄ ነው። አራተኛው avoid scam እና fake science ነው የሚለን። በቃ ይገልጽ ነው ቃሉ እንደሚናገረው። ስካም አለ፣ ሳይንቲስቶች ስለሆኑ እውነት ነው ማለት አይደለም። ድጋሚ ስካመሮች አሉ። በሳይንቲስት ነኝ፣ ፊሎሶፈር ነኝ፣ በቃ እኔ በትምህርት ደረጃ የሆነ ላቅ ያለ ቦታ ነው ያለሁት መጀመሪያ ይነግሯቸዋል። አንጆ ሂውበርማን መጥቶ የሆነ መነጽር አርክ አይነ እንዳይጎዳ ሬዲዬሽኑ እንዳይጎዳ ብሎ ይሸጥልሃል። ቢዝነስ ነው። ስላረኩ አይጎዳህም ግን ይሸጥልሃል ብርህን ስለሚፈልገው። ግን ሳይንቲስት ዶክተር ስለሆነ እንሰማዋለን። ይሄ ማለት ምንድነው? ስካም እና ፌክ ሳይንስን መመርመር መቻል አለብን። የሆነ ሰፕሊመንትን ውሰድና እንደዚህ ያረጋሃል ይላል ሳይንቲስቱ ስላለም ብቻ እናረጋዋለን።
what if it's a scam ቢሆንስ ስካም ሊሆን ይችላል ብለን ፌክ ኤክስፐርቶች ደግሞ አሁን በስተዋል እንደምናውቀው ቲክታክ ላይ ሙሉ ፌክ ኤክስፐርት ነው ያለው እሱ ያልኖረውን ሪሌሽንሺፕ ኤክስፐርቱ አንድ ሪሌሽንሺፕ ወይ ሁለት ሪሌሽንሺፕ ውስጥ ሆኖ ወይ ምንም የማያውቀውን ነገር በ16 አመቱ እንደዚህ ነው መኖር ያለበት ብሎ ይመክረኛል ኤክስፐርት ነኝ እኔ ይላል የኒውትሪሽን ኤክስፐርት ነኝ ይላል ተጠራጠር ነው ኤክስፐርቶች የሉም ይያልኩኝ አይደለም ግን ተጠራጠር ፌክ ኤክስፐርት ማርኬቲንግ ነው ወይ የሆነ ነገር ሊሸጥልኝ ነው የሚለው ነገር በተለይ አስቀምጠው በከምሬ ነው የምነግራቸው አሁን በጣም ስለበዛ ማለት ነው የሆነ ነገር ለመሸጥ ምንም ነገር ይሉሃል እንድትገዛ ስለዚህ እኔንም ጭምር ጥያቄ ምልክት ውስጥ አድርጉኝ ከዛ ነው የሚጀምረው critical thinking ለማለት ነው በተለይ ቲክታክ ላይ በጣም ብዙ ሸፍ ነው ያለው I'm telling you ስለዚህ አራተኛ ይሄ ነው ስካም ነው ፌክ ሳይንስ ነው is it proven ሪሰርች ራሳችንን ማድረግ ደግሞ እንትና ነው እንደ ሳይንቲስት ነው እንደውም ሪሰርች ማድረግ ያለብን ራሳችን ሁሉ ነገር ኢንፎርሜሽን እጃችን ላይ ማለት ነው ስለዚህ ሪሰርች አድርገን ፍላውን ምናምን የተሳሳተ ነገሩ ምናምን ማውጣት አያቅተንም አምስተኛው በጣም ወሳኝ ነው የሚለው ዳኪንግስ የሚለው build a sharper bullshit detector ይሄ ማለት ምንድነው የተሞረደ ውሸትን የሚመረምር መሆን አለብን bullshit ያው ውሸት ነው ይሄ ማለት ምንድነው ይሄ ጤናማ በሆነ መንገድ ነው ባይዘይ ብዙ ሰው critical thinking መሆን ማለት መቃወም ኔጌቲቭ መሆን የሆነ ነገር ሲለን አይደለም ጋችሁ ምናምን አይነት ነገር አይደለም እንደዛ እንደውም እንዳይሆን ነው የሚሆነው ጤናማ መሆን አለበት ነው ያለን ያለ ይሄ skeptical ስንሆን ነገሮችን ስንጠራጠር እቺ ነገር እንዴት ነች ስንል ጤናማ በሆነ መሆን አለብን ይሄ ኔጌቲቭ ሆነን በቃ ሰው በዛ የሚያቀን አይነት ሰው መሆን የለብንም ሃቢቱን ግን ቢውልድ ማድረግ አለብን መጠራጠርን መመርመርን ሪል የሚባለው ነገር ከፌክ ከኖይዝ ከጩኸት ኤቪደንስ ባክ ያላረገው ነገር ምንም ኤቪደንስ የሌለው ነገር ዝም ብሎ ሰው ሲያወራልን መጠራጠርን ቢውልድ ማድረግ አለብን አለበለዚያ ይሄንን ካላደረግን ታውቃላችሁ እንደ መንጋው ዝም ብለን እንደዛ ነው ሚነዱን ሳይንቲስቱ ኢንፍሉዌንሰሩ ጸሐፊው ኤክስፐርቱ ፌክ ኤክስፐርቱ ምኑ ይነዳናል ማለት ነው የምንወደው ሰው ላይ ይነዳናል ማለት ነው ቅድም እንዳልኳችሁ ምክንያቱም እነሱን ለማመን ቅርብ ስለሆነ ስለዚህ እነዚህ ነገሮች ማድረግ አለባችሁ ነው ያለና ያለው ዳኪንግስ በጣም አወዛጋቢ ሰው ነው ግን at the same time ደግሞ ልንወስድለትም የሚገባው ነገር አለ ሁሉንም መጣል አለብን ብዬ ነው ያላምነው ጥሩ ነገርም አለው ስለዚህ እነዚህ አምስት ነገሮች ካረግን ጥሩ ሐሳብ ይኖራልን ቢያንስ ዝም ብለን የምንነዳ ነው አትነዳ ትንሽ ለየት ያለ አሳሰብ ይኖራል ከኤቪደንስ ጋር ታስባለህ በጣም አሪፍ ሐሳቦች ነው ኤሴው ላይ ያነሳው በቃ ሳይንስ ቤዝድ አስተሳሰብ ማሰብ ልምድ ማድረግ እንዳለብንም ያወራል እኔ በደንብ እስማማለሁ አንድ ሰው እምነት ውስጥ ጠንካራ ስለሆነ ስፒሪቹዋል ስለሆነ ሳይንስን ወደዛ ማስወገድ አለበት ብዬ አላምንም በሳይንስ ያሰበ ነገሮች መመርመር ኤቪደንስ የሚባለው ሎጂክ የሚባለው ነገር ያሰበ at the same time ማመን ይችላል አብሮ መሄድ ይችላል ብዙ አሉ እንደዚህ አይነት ሰዎች ስላመንን ዝም ብለን ሳይንስን ወደዛ ማሽቀንጠር አለብን ብዬ አላምንም ምክንያቱም በሳይንስ ነው የምንኖረው ይሄ ቪዲዮ የሚቆረጸው በሳይንስ ነው everything ሳይንስ involve ያደርጋል ያለ ሳይንስ አለመኖር ልክ አይመስለኝም ሌላ አንድ አሪፍ ኤሴ አንብቤያለሁ ኤሴው ምንድነው የሚያወራው ያን ያህል ለብቻው በሰራላችሁ ይሻላል መሰለኝ ይሄንን ኤሴ ቲክታክ ላይ ከማውራ እዚህ ጋር መጥቼ ባወራና ቢከፈለኝ ይሻለኛል ያኛው ዝም ብሎ ማውራት ነው እዚህ ጋር የመጣው ሐሳቡን ትንሽ እንደውም ሰፋ አድርጌ ባወራ ይሻላል ያኛው በጣም አሪፍ ሐሳብ ነው ስለ ራንደምነስ እና ስለ ናቹራል ሎው ነው የሚያወራው ሳይንቲስቱ እስቲ መጥቼ በጣም እሱም ተመችቶኛል መጥቼ አወራችኋለሁ ማለት ነው ከተመቻችሁ እስቲ ይቀጥል ኤሴ ስለ ኤሴ መተምታወራለን በሉኝ በደንብ ቀጥልበታለሁ ማለት ነው እዚህ ላይ ማውራት ይሻላል ዞሮ ዩቲዩብ ላይ ሌላ ቦታ ከማውራት እዚህ ድረስ ስላያችሁት በጣም አመሰግናለሁ
አንደበት ፖድካስት ሰብስክራይብ ማድረግ አትርሱ። ፒስ። አንደበት ፖድካስት